አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰብ ሰላም ናችሁ? ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አካውንቴን አሳድጉልኝ እንዲሁም ተባበሩኝ እላለሁኝ። ዛሬ የመጣሁበት መቼም እኔ ከቅመሞች አልወጣም። ዛሬ ግን የሚያስጠላም የሚያስቅም ነገር ነው ይዤላችሁ የመጣሁት እና ሁለት ጓደኛሞች ነበሩ። ስለ ጓደኛሞች አረብ ሀገር ስለሚሰሩ ልጆች ነው፣ ስለነሱ ነው የምነግራችሁ። አንደኛዋ 3 አመት ትሰራለች፣ አንደኛዋ ደግሞ 2 አመት ትሰራለች። ሁለቱም ግን ለቤተሰቦቻቸው ይሁን ለማንኛውም ሰው አልሰጡም። በአካውንታቸው ነበር ብሩን የሚያስቀምጡት። በአካውንታቸው ብሩን ካስቀመጡ በኋላ ምን ተፈጠረ መሰላችሁ? አንደኛ በአንድ ፈጣሪ ብቻ የሚያምን ሰው ነው ሰላም ሊሆን የሚችለው። ሙስሊም ሊሆን ይችላል፣ ክርስቲያን ሊሆን ይችላል፣ ማንኛውም ሰው ሊሆን ይችላል። ነገር ግን በአንድ ፈጣሪው ብቻ ካመነ ሁሉም ነገር ሰላም ይሆናል። አለበለዛ እዛም እዚህም የሚሮጥ ሰው ወይ ከገንዘቡ ወይ ከጤናው በቃ ምንድነው ውሃውን ይጨበጣል። እንደ ውሃ ነው ህይወታቸው የሚሆነውና ብዙዎቹ ግን እየመሰላቸው ከፈጣሪያቸው ውጭ ሌላ ሰው ይረዳናል ወይም ይሄን ያደርግልናል እያሉ መስመር የሚያልፉ ራሳቸውን አደጋ ላይ የሚጥሉ አሉና በአሁን ዘመን ደግሞ በተለይ በሀገራችን በጣም መጥፎ ነገር ወጣቱ የሚገባበት ጉዳይ የሚገባበት ችግር ራሱን እስከ ማጥፋት የሚያደርስ ነውና አብዛኞቻችን አሁን ላናቅ እንችላለን። እዚህ መተን ስለምንሰራ ብዙ ሰው ሰርቶ ይመስለናልና ብዙዎቻቸው በማያውቁበት ብቻ ብሩን ብቻ ፈልገው የማይሆን ህይወት ውስጥ የሚገቡ ልጆች ብዙ አሉና እና ምን ሆነ መሰላችሁ? አንደኛዋ 2 አመት የሰራችው ልጅ ወደ ኢትዮጵያ ትሄዳለች። ኢትዮጵያ ከሄደች በኋላ 2 አመት የሰራችው አካውንቷ ላይ ነበረ። ከዛ ምን አሰበች? እነዚህ ብለው እንትን የሚሏቸው የሚያመልኳቸው ጠንቋይ የሚባል ምናምን አለ አይደለም? እዛ ጋር ያው ወሬ ትሰማለች። ብርን ያበረክታሉ፣ ያኔ ይጸልዩበታል፣ ብቻ ይባርኩታል ምናምን እንደዛ ትሰማለች ማለት ነው። ከዛ አድራሻ አፈላልጋ ሄዳ ትጠይቃለች። አው ያለሽን አካውንትሽ ላይ አውጥተሽ ጨርሰሽ ይዘሽ ነይና እስከመቼውም ሀያትሽ ዱንያ ላይ በቃ እስካለሽ ድረስ እንዲበረክትልሽ አደርግልሻለሁ ይላታል ማለት ነው። የቆጡን አወርድ ብላ የብብቷን ጣለች የሚባል ነገር አለ። የሰራችውን በዛው በሰላም ያኑረኝ ብላ ሰርታ መኖር ሲገባት የማይሆን ውስጥ ሄዳ ገባች ማለት ነው። ከዛ ያንን ብር እንዳለ ምንም ሳታስቀር በቃ በዚሁ እጥፍ ነው የሚበረክትልሽ፣ እኔ ባርከዋለሁኝ። ከዛ በኋላ አካውንትሽ ላይ ሄደሽ ታስገቢዋለሽ። ያንን ታስገባሽ በኋላ ግን ብሩ በቃ ታዋጫለሽ፣ ትጠቀሚያለሽ፣ በጭራሽ አያልቅም ይላታል ማለት ነው። ከዛ እሺ ብላ አምና ማለት ነው አምና 6 አመት የሰራችበትን ብሯን ትሄድና አካውንቷ ላይ እንዳለ በሻንጣ አድርጋ ይዛለት ትሄዳለች። የሆነ ነገር ይለፋልፍበታል። ከዛ በኋላ እሱ ስራው ስለሆነ ወረቀት እያዘጋጀ እንደ ብር እያስመሰለ እያሰረ ያስቀምጣል ማለት ነው። ከዛ በኋላ እንትን አለላት፣ ባረከላት ነው የሚባለው ወይስ ጸለየላት ነው የሚባለው ወይስ ምንድን ነው የሚባለው? ጨራረሰ። ብሩን አውጥቶ ለራሱ አድርጎ ወረቀቱን ከቶላት ሻንጣዋ ጋር ከፍታም እንዲታይ አልፈቀደላትም። ምክንያቱም አሁን ነው የተጸለየበት፣ ቤት እስከምደርሽ ድረስ ከፍተሽ እንዳታይ ይላታል ማለት ነው። እንግዲህ ፈጣሪን ከማመን ሰው ማመንን መርጠው ማለት ነው። ከዛ በኋላ ቤት ሄዳ ስትከፍተው ብሩ የለም። እያበደች ተመልሳ እዛ ቦታ ላይ ስትሄድ ሰውየው አንድ ሰው ወይም 2 ሰው አንድ ቦታ ላይ ቀጥሮ ያንን ካደረገ በኋላ ብሩን ከዘረፈ በኋላ ከዛ ቦታ ይሰወራል። ቦታ እየቀያየረ ወይም ደግሞ ክፍሎች እየተከራየ ይመስለኛል። እና ከዛ በኋላ ምን ሆነ? እያበደች ብትሄድም ልታገኘው አልቻለችም። ከዛ አንዳንድ መጥፎ ጓደኛ እዚህም አሁን መጥፎ በቃ የጓደኛ መጥፎ ካላችሁ ልትጠነቀቁ ትችላላችሁና እቺ ጓደኛዋ
ከአመት በኋላ ተመልሳ ትሄዳለች ማለት ነው። ጓደኛዋ ከአመት በኋላ ተመልሳ ስትሄድላት አልነገረቻትም፣ ተበላሁ ምናምን አላለቻትም። ለምን የሆነ ተንኮል ነገር ስላሰበች ማለት ነው። ከዛ ጓደኛዋ ከሄደችላት በኋላ እንዴት ሆንሽ ምናምን፣ ኧረ እኔማ እንደዚህ እኮ አስባርኬ ብሬ በርክቶልኝ እስካሁን ምንም እያለቀብኝ አይደለም ትላታለች ማለት ነው። እችኛዋ ደግሞ የ3 አመቷን ብር ተመልከቱ፣ የ3 አመቷን ብር ይዛ አድራሻውን አፈላልጋ መልሳ ሄዳ ታገኘዋለች ማለት ነው። እችኛዋ ብሯ እንደማይገኝ ስላወቀች መልሳም ሄዳ አልጠየቀችውም፣ ግን ጓደኛዋ ጋር እኩል መሆን ነው የፈለገችው፣ ጓደኛዋም እንድትበላ ማለት ነው። ከዛ በኋላ ጓደኛዋ እንደምንም አድራሻ ፈልጋ አገኘችው ያንን ሰውዬ፣ እሷንም እንደዚሁ አድርጓት በላት ማለት ነው። ከዛ በኋላ ያቺ ልጅ ከጓደኛዋ ጋር ተሰወረች፣ ጠፋቻት። ምክንያቱም አንቺ ነሽ ትክክለኛ ያልሆነ ነገር ነግረሽኝ አንቺ ነሽ ብላ እንዳትላት ጓደኛዋ ከዛ ቦታ ላይ ተሰወረች፣ ጠፋቻት ማለት ነው። ጓደኛዋ ጠፋቻት ማለት ነው። ስለዚህ አንዳንዴ መጥፎ ጓደኛ በጣም ግርም ይለኛል። በቃ እኔም ደህይቻለሁና እሷም ትደህይ ብላ እኩል አደረገቻት ማለት ነው። ይሄ ሁሉ የሆነው ምንድነው? በአንድ ፈጣሪያቸው ቢያምኑና የሰሯትን የለፋትን የላባቸውን ብር ሰርተው እየጨመሩበት ቢኖሩ ይሄ ሁሉ አይደርስባቸውም ነበር። ሰው ፍልስፍና ነው የያዘው። በቃ አይ እከልዬ እኮ እንዲህ ያደርግልኛል እከልዬ። በራሳቸው መተማመን አብዛኛውን ከስራችን ከብራችን ጎደሎ የምንሆነው በራሳችን መተማመን ስለሌለን ነው እንጂ እኛ ራሳችን ብናምነው ኖሮ ምንም ነገር አይፈጠርብንም። ከብራችን ሊሆን ይችላል፣ ከስራችን፣ ከሁሉም ነገር ጠንቃቃና ጥንቁቅ ሆነን መስራት እንዲሁም ደግሞ ውጤታማ መሆን እንችላለን። ነገር ግን በራሳችን ተማምነን ስለማንኖር ሁልጊዜ በሰው ወይም በሆነ ነገር ስለምንመካ የራሳችንን ጥለን የሰው ስንፈልግ የራሳችንንም አናገኝም የሰውም አናገኝም ማለት ነው። አስቡት እንግዲህ አይደለም የ3 ወር የ3 አመት የ3 ወር ለራሱ አላግባብ ቢሄድ እንዴት ነው የሚያናደው? ያለ አግባብ አይናቸው ፈጦ ማለት ነው። እና ምን ልላችሁ ፈልጌ ነው ይሄ አሉ የሚባል ነገር ጓደኛም ሊሆን ይችላል። ማመን የለባችሁ። ስታምኑ ራሳችሁን ነው ማመን ያለባችሁ። በአሁን ሰዓት አይደለም ጓደኛ፣ ቤተሰብ ለራሱ አይታመንም። በዚህ ሰዓት ቤተሰብ አይታመኑ አይደለም ጓደኛ ማለት ነው። ስለዚህ ራሳችሁን ጠብቁ። ከእንዲህ አይነት ነገር ሰርታችሁ ለፍታችሁ በላባችሁ ለመኖር ሞክሩ። ፍልስፍና መጨረሻው አያምርም እላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔን ውድ እህታችሁን ሸቃሊትን አበረታቷት እላለሁ።